ባልነግረኝም ግድ የለም ሰሚኛለሽ ስራችን ይዘሽ ትነግሪኛለሽ ይኸውልህ አላወከኝም እየሰማሽኝ አላወከኝም ልትመታኝ ማስረው አስፈላጊ ከሆነ አንተ ያማን እንዴ ይኸውልሽ ወንጌል እየሰማሽኝ ነው ትሰማኛለህ እኔ ከእንዳንተ አይነት ሰው ጋር ለማውራት ጊዜ ተረፈኝ ሰው አይደለሁም ብር ምናምን ፈልጎ ከሆነ ስጪው አንቺ ጋር አለቃሽ አለቃ የለም እሺ ስራሽ ምንድነው ምን አገባክ ማንም ግቢ ውስጥ እንደሌለ ተነግራታለሽ ወደ ቤት እንድትገባ ነው የምታረጋት አንቺ ሰላም ተሰምቶሽ ነው እየሰራሽ በደንብ ሰላም ተሰምቶኛል በደንብ ይኸውልሽ ሰምኛለሽ ሰምኛለሽ ቁጭ ስራችን ያጅብኝሻለሽ እየሰማሽኝ ነው ሰውነትክ ምናምን ደስ ይላልና ያው እኔ እናንተ መጠቃቀም እንችላለን ማለት ያው አላ የቤት ውስጥ ሰው የለም ማን ይኖራል ሲጀመር ማን ይኖራል ያ ሰው የሴት ነው ያለው ሱሪውን እንኳን መቀየር የማይችል ጣሻም ይዘሽብኝ ትመጫለሽ ይኸውልሽ ጫፌ ልነካኝ እንዳሞክር ጫፌ እሺ ደረጃ ነው በቃ ምንድነው እየጠየቅኩሽ ያለሁት እሱን ነው ደግመሽ አትጠይቂኝ እኔ አላቅም እሺ ስራ እንዴት ነው ስራ አሪፍ ነው ያው ጨርሶ ያልሽልን ነገር ጨርሰናል ባይዛዌ ግን እጀታክ ያምራል ደስ ይላል እሺ እሱን ተይና መናገር የፈለግሽውን ነገር ንገሪ ስፖርተኛ ነክ ምናምን አይደል ይቀጥል ደግሞ በኋላ ከኔ ጋር ግንኙነትሽ ይኖርሽ ተራምጭ ቀጥል ይኸውልሽ ሰምኛለሽ እንዳለ የተነጋገርሽው ነገር በካሜራ ተቀርጿል እየሰማሽኝ እኔና አንቺ ቦታችን እኩል ነው አይደለም እሱን ሁሌ እንዳትዋሽ እና ደግሞ ልታዥኛት ሞክሪ ሲጀመር ኖረህ የሚያሞትክ ሰው እኮ ነክ መቼም እህቴ አንተን አይታ ይሄንም ሰለው በታይታ ነው እውነቱን ለመዘርገፍ የተገደደችው ምን አይነት ሰላም ነው የምትፈልጊው ትበያለሽ ጠጫለሽ ያማረሽን ትለብሻለሽ ካሜራማን ካሁን በኋላ ደግመሽ እንዳነኪኝ እየሰማሽኝ ነው አዳምጠኛ ቀላል ደግመሽ እንዳነኪኝ እንስበዩን ቁራጭ ዳቦ ነው የሞረውረድሽ ታውቂያለሽ እሱም ብነሳሽ ደግሞ ውሃ እንኳን እየጠማሽ ትሞቻለሽ ምን አገኛለሁ ብዬ ካንተ እስኪ ንገረኝ ምን አለ ወንጌል ተነሳለሁ በቃ ታለሽ አይደል እሺ ወደ ቤተሰቦቻችን ያው እንግዲህ በድጋሚ ተመልሼ መጥቻለሁ ያው ቀደም ብዙ ነገሮችን ተነጋግረናል ማለት ወንጌልም ብዙ ስትርበተበች ከድምጽሽ ተረድታለች እና ያው ዛሬ እንደማትመጣ እርግጥ ሆኗል ባለሳሳት እንግዲህ ነገ ልትመጣ ትችላለች ያው ከእሸቱን ጋር ቀደም ስንነጋገር ብዙ ነገሮችን እዚህ ቤት ተገናኝታችሁ እንደምታወሩ ያለውን ነገር ሪፖርት የምታደርጉላትም እዚህ ቤት እንደሆነ ነግሮኛል አዎ እዚህ ነው የምንገናኘው እዚህ ነው ስራም ካለ ትዛዝም ካለ አዲስ ነገርም ካለ እዚህ ነው የምናወራው ስለዚህ በእርግጠኝነት ዛሬ ሰው እንዳላውቃለች ግን ደግሞ ነገ እንደምትመጣ እርግጠኛ ነኝና እዚህ ነው የምናድረው ዛሬ ያው እንድታውቂ ያለው እሸቱም ቀደም እንግዲህ ራሱን ሊያጠፋ ሞክሯል ያው ከጋርዶቹ አምልጦ እዚህ ዛፍ ላይ በመውጣት እንግዲህ የምትመለከቱ ዛፍ ላይ ራሱን ሊያጠፋ ሞክሯል በስንት መከራና ለማና እንግዲህ ምን አልሽ እሱ ጭንቅ አይችልም ሲጀመር እንደዚህ አይነት ነገር ነው የሚወስነው በቃ ከባድ ነገር ሲገጥመው ሲጀመር እንደዚህ ነው የሚያደርገው ያው እንግዲህ ምንም ነገር ማለት ያው ተጻጽቶም ቢሆን ምንም ነገር ቢሆን አሁን ላይ እንግዲህ ያው ላጠፋው ጥፋት መቀጣቱ አይቀርም ያው እሱንም ውስጥ አስቀምጠናል ትንሽ እንዲረጋጋ በማለት እንግዲህ እቤት አስገብተነው ትንሽ ረፍት እየወሰደ ነው የተወሰኑም ሰዎች እንግዲህ አብረውታሉ የሚያስፈልገውን ነገር ያደርጉለታል ካሁን በኋላም ባለው ነገር ላይ እንግዲህ በአይነ ቁራኛ እየተከታተሉት ነው ያሉት ሲቀጥል ደግሞ አንቺ ላጠፋሽው ጥፋት ካሁን በኋላም መቀጣት አለብሽ ማለት ምን እንደምልሽ አላውቅም ያው በረዳሽ ደስ ይለኛል ግን ደግሞ ወንጀል ላይ ሰራሽው ስለዚህ ለዚህ ሰራሽ መቀጣት አለብሽና ጉዳይሽን ወደ ወስደናል ለንችንም እንደነገሩኝ ከሆነ ቀደም ጠበቆች ፋይል እንደከፈቱብሽና ወደ ክስ እንደሄደ ያንቺ ጉዳይም ሰምቻለሁ አሁን አንድ ነገር አቶ ባህሩ የምናገኝበት አንድና የመጨረሻ አማራጫችን እንግዲህ እህትሽ ነች ወይዘሪት ወንጌል ማለት ነው ወይዘሪት ወንጌል በቻናው አቅም እንግዲህ ያው
ነገ እንድትመጣ እንግዲህ ፈጣሪ እንዲረዳን ጸልይ ማለት ካልመጣች በጣም ውስብስብ ነገር ነው የሚፈጠረው ማለት ያው በቻለው አቅም እየፈለግናት ነው አሁን ላይ ያለ ነው ግን ደግሞ ያሉትን አማራጮች መጠቀም ስላለብን ነው እዚህ ቤትም ቁጭ ብለን እየጠበቅናት ያለ ነውና እሷ መታ አቶ ባህሩ ወዳለበት ቦታ ጠቁማን እሱን ደግሞ በቁጥጥር ስር እስከምናውለው ድረስ አንቺ ሞሽ አቶ እሸቱ ከዚህ ቤት አትወጡ ማለት በእኛ ቁጥጥር ስር ነው የምትውሉት ማለት ነው። ምን አማራጭ አለ? በቃ ያው እጠብቃለሁ። እሷም እንግዲህ ዛሬ አንመጣም ብላለች፣ ሰምተሃታል። ግን ያው እጠብቃለሁ ማለት ሌላ የምታውቂው ቦታ አለ ማለት የምታርፍበት ወይም ደግሞ ይህን ስራዎች የምትሰራበት ቦታዎች አሏት ከዚህ ቤት ውጪ? ያው ቋሚ ቦታ የለም። ለአንድ ቀን ገስት ሃውስም ሆና ምናምን ነው የምታስጨርሰው። ብዙ ለኛም በጣም አስቸጋሪ የሆነብን ነገር እሱ ነው። ብዙ ሆቴሎች ላይ ነው ስትቀመጥ የነበረውና የት እንዳለች አሁን ላይ ማግኘት አልቻለም። አንድ ቋሚ የሆነ ቤት ወይም ደግሞ አድራሻ የላትም። ለዛ ነው አስቸጋሪ የሆነብን። ሌላ የምታውቂያቸው ልነግሪኝ ያልቻልሽው ነገሮች ካሉ እድሉ ልስጥሽ። ለመጨረሻ ጊዜ ነው ካንቺ ጋር ግንኙነት የምናደርገው። ያለውን ነገር እስኪ ማወቅ ያለብኝ ነገሮችን ንገሪ። አይ በቃ ሁሉንም ነገር ያለው ከዚህ በላይ የምነግርህም ነገር የለም። ሌላ የደበቅኩ ነገርም የለም እኔ እስከማውቀው ድረስ። በጣም ጥሩ። እስኪ ነገ ደግሞ እህትሽ መታ ያለውን ነገር እስከምናውቅ ድረስ እንግዲህ አንቺም ወደ መጋዘን የምትሄጂ ይሆናል። እንግዲህ ውድ ቤተሰቦቻችን ያለው ነገር እንግዲህ ይሄ ነው። ብዙ ነገሮች ተፈጥሯል። በዛሬው ቀን በጣም ከባድ ነገሮች ተፈጥሯል። ያው እኔም የተወሰነ ደክሞኛል ማለት እንዳያችሁት እንግዲህ አቶ እሸቱም ራሱን ለማጥፋት ሞክሯል። ምን እንጃ ምን እንደምላችሁ አላውቅም። ብዙ ነገሮች እየተፈጠሩ ነው ያሉት። እስኪ ወንጌልም ስመጣ ደግሞ ሌላ ነገሮች ይፈጠራሉ ብዬ አስባለሁ። ግን ደግሞ በቻለው አቅም እንግዲህ ይህን ጉዳይ ለመፍታት እንሞክራለን። ውድ ቤተሰቦቻችን እኔም አሁን ላይ ትንሽ ቁስሌም እያመመኝ ስለሆነ ያው ታውቃላችሁ ሰሞኑ መጥፎ ነገር ውስጥ ነበርኩና የተወሰነም ድብደባ እንደደረሰብኝ ታውቃላችሁ። እሱም ትንሽ ስላደካከመኝ ገብቼ እረፍት ላድርግ። እሷም አንቺም ወደ መጋዘን ነው ካሁን በኋላ መገቢ ማለት ነው። ውድ ቤተሰቦቻችን ነገ ጠዋት እስኪ ወንጌልን ይዘናት ደግሞ ያለውን ነገር የምናሳያችሁ ይሆናል። እስከዛ ድረስ እንግዲህ በትዕግስት ጠብቁ። እሺ ውድ ቤተሰቦቻችን እንግዲህ ወይዘሪት ወንጌል እንደመጣች እንግዲህ ለእህቷ ደውላ ነግራታለች። በር ላይ ነኝ ብላታለች። አሁን ላይ እንግዲህ መጣ ነው። ይሄ ማይክ ሊሰጣት ነው ያለውን ነገር እንግዲህ ካሜራማችን ተደብቋል። በድብቅ ልንቀርጽ ነው። ሁሉ ነገር እንደማስረጃ ነው የምንጠቀመው ታውቃላችሁ። እንግዲህ እንዳታስታውቂ ይሄንን ትይዣለሽ። ያው ድምጽ የምንቀዳበት በዚህ ነው። ስለዚህ ምንም ነገር እንዳታሳውቂ፣ ማንም ግቢ ውስጥ እንደሌለ ትነግራታለሽ። ወደ ቤት እንድትገበያ ነው የምታረጋት። እየሰማሽ ነው? ተረጋግተሽ በስነ ስርዓት ወደ ቤት እንድትገባ አድርገት። እሺ ሰማሽኛ? እሺ አሁን ሂጂና ክፈችለት። እኛ ተደብቀ ነው ዛሬ? አይ ምንድነው? አይ ገብተን እናወራለን ቤት። ትላንትና ነገርሽ ሁሉ አላማረኝ። ለዛ ነው መኪና ራሱ ቀይሬ መጣሁ። እርግጠኛ ነሽ ከኔ ጋር እንደዚህ መጫወት እንደፍጮች? ምን ማለት ነው? ሲጀመር ቤት ውስጥ ሰው የለም? ማን ይኖራል? ሲጀመር ማን ይኖራል? ያ ሰውዬ ሴት ነው ያለው። የትኛው ሰውዬ? ስንት ሰው ነው አብሮሽ የሚኖረው? እኮ ከመቼ ጀምሮ ነው እንዲህ የምትጠይቂው ብዬ ነው ግራ ገባ። አይ የለም ዛሬ። ቤትሽ ምንድነው? በጣም ቀልቷል ጉንጭሽ። አይ ምንም አልሆነም። ምንም አልሆነም። ወደ ቤት ለምን እንገባለን? እሺ ስራ እንዴት ነው? ስራ አሪፍ ነው። ያው ጨርሶ ያልሽልን ነገር ጨርሰናል። ሁሉንም ምንም አልቀረም? አዎ ትንሽ ነው የቀረው። እሱ ደግሞ እስከ ነገ ያልቃል። ይኸውልሽ እኔ መንዘባዘብ ምናምን አልወድም። አውቃለሁ። በሰዓቱ ሰርታችሁ አስረክቡ እኮ
እኮ ቃለው ታውቂያለሽ ከዚህ በፊትም ሁሉንም ነገር በሰዓቱ ጨርሼ ነው ማስረከብሽ አሁን ደግሞ ያው አልፎ አልፎ የሆኑ ነገሮች ይከሰታሉ ለዛ ነው እስከዛሬ የሚቆየው እንጂ የሚያልቅ ስራ ነበረ እሺ ፋይሎቹ የት ናቸው ባለፈው ይሰጣል እዛው ተቀምጠዋል አስቀምጫቸዋለሁ ውስጥ ፊት ለፊት እንዳታስቀምጪ ነግሬሻለሁ ፋይል እንዴት ነው ፊት ለፊት ማስቀምጠው ባህሩን አላገኘነውም ያስተፍሬው ግን ያው ትንሽ ነገር ነግሮኛል ካንቺ ጋር ተገናኝቶ ያለውን ምናምን ነግሮኝ ነበረ ማን ነው የነገረሽ ፍሬው እሱ ሴት ነው ያለው እሱ ዛሬ ያልመጣም ብዬሻለሁ እኮ እሺ ለሱ ሲጣውትን ስራ ጨረሰ ይልሽ እኔ እሱን ሰውዬ ምንም አላምነው በደንብ እንድትከታተይልኝ እፈልጋለሁ እኮ እኔ ያው ተከታታይ ባልሽን ጊዜ ሁሉ እንደምከታተለው ታውቂያለሽ ምንም እኮ አዲስ ነገር ባልሽን መከታተል አለብሽ እሺ እኔ እኮ የምትቆጪው ነገር እኮ ነው የማይገባኝ ስራውን ያዘሽኝን ስራ በስነ ስርዓት እየሰራሁልሽ ነው አይደል በቃ ሌላ ነገር አስፈላጊ አይደለም ዋናው እሱ ሲጀምር እንደናንተ ሰዎች ካልተቆጣችሁ ስርዓት አይኖራችሁ ምን ማለት ነው ቆይ እኔ እኮ አንዳንዴ እኮ ግራ ታጋብኛለሽ በቃ ማለት እኔና አንቺ ከስራ ውጭ የሚያገናኘን ነገር የለም ማለት ነው እኔና አንቺ ቦታችን እኩል ነው አይደለም በቃ እሱን ሁሌ እንዳትዋሽ እና ደግሞ ልታዥኛት ሞክሪ አይውልሽ ቦታሽን አውቂ እኔና አንቺ የተማማቾች እንደሆነን አይኖ በደንብ አውቃለሁ ግን እስኪ ነኝ ከዛ ደግሞ ራስሽ መልሰሽ አውቃለሁ ግን አንቺ ይሄ ከዚህ እኔ እንጃ ይሄ ነገር እኮ የሚያበላጥጥ አይደለም እኮ እንጂ ለምን አንዳንዴ ይረጋል እየሰደብሽ ነው እየተንበላጠጥኩኝ አይደለም ባለኝ ነገር እየተጠቀምኩኝ ነው አለቀ እየሰደብኩሽ አይደለም ግን አንዳንዴ ይረጋ ብለሽ ራስሽን ለማየት ሞክሪ አይውልሽ አንቺ ነኝ ልመክሪኝ ይገባው ሲቀጥል ደግሞ እኔ ደረስኩበት ደረጃ ለመድረስ በደንብ መልፋት አለብሽ ታውቂያለሽ ስንት መኪና እንዳለኝ ምን አይነት ቤት እንዳለኝ ደግሞ እኔ ይሄን ስራ እንደማልፈልገውም ታውቂያለሽ አይውልሽ ዘላለም አለምሽን ከጭቃ ቤት ውስጥ መውጣት ማትፈልጊ ማለት ነው እስኪ አንቺ ሰላም ተሰምቶሽ ነው እየሰራሽ በደንብ ሰላም ተሰምቶኛል በደንብ ምን አይነት ሰላም ነው የምትፈልጊው ትበያለሽ ትጠጫለሽ ያማረሽን ትለብሻለሽ አውቃለሁ አሁን ላይ ከኔ ወረደ ልብስ ነው የምትለብሺው ቢሆንም ግን ወንጀል ቢያንስ ትንሽ አስቢ እህትሽ እኮ ነኝ እንዴት እንደዚህ አይነት ነገር ትናገርኛለሽ ዋሻው እኮ ቢያንስ ንገሪኝ ዋሻው ቢያንስ ለሞራል ልታስቢልኝ አይገባም ቀስ ብለሽ አናግሪ ይውልሽ ቦታሽ ያንቺ ክብር እኔ ላይ ብቻ ነው እንደሚሰራው ወንጌልን የሚያውቃት ሰው በሙሉ ለሷ ክብር አለ ይሄን ጠንቀሽ ታውቂያለሽ አንቺ ነሽ እንደኔ እኔን እኮ እንደዚህ ደፍረሽ የምታናግሪ ቆይ እኔ እንደምንድን ነው የምታይኝ ግን እንደ እህትሽ ነው እህቴ መሆን ባለብሽ ሰዓት እንደ ተይሻለሁ በስራ ሰዓት ደግሞ እንደ ሰራተኛ አሁን በዚህ ሰዓት አንቺ ሰራተኛ ነሽ እንጃ የምትበይውን ቁራጭ ዳቦ ነው የሞረውረድሽ ታውቂያለሽ እሱም ብነሳሽ ደግሞ ውሃ እንኳን እየጠማሽ ትሞቻለሽ ወንጌል አንዳንዴ እንደተሻሰቢ እሺ እንዳትሄድ አውራሽ ደህና ነሽ ምን ይጎደልሽ ነገር እኔ እኮ ከአንቺ ጋር ለመግባባት ሌላ ሰው ያስፈልገኛል ማለት ነው ልታለቃቅሽብኝ ነው የጠራሽኝ ለዚህ ነው ፈልግሻለሁ ትልቅ ጉዳይ አለ ምናምን ያልሽ እኮ ቢያንስ እስቲ ያን ነገር ለመረዳት ሁነሽ ነይ እስቲ እሺ ሁሌ በእንደዚህ አይነት ሁኔታ አንቺ እሺ ምንድነው እስቲ እንደ ህትሪት ላልሽ ግን በጣም ቢዚ ነኝ እንዳንቺ ስራ ፈታ አይደለም ወንጌል የምጠላውን ስራ ባንቺ ምክንያት እየሰራው እንዳለ እሺ ታውቂያለሽ ምን ይሁን አሁን ደግሞ በቃ ሌላ ነገር ጭራሽ በቃ እኔ ፈልጌሽ ለምኝሽ እየኖርኩ ያለው ያህል እያስመሰልሽ ነው ምንም ፈልጋሽኝ እየኖርሽ ምናምን አይደለም በቃ አለ አይደለ ስራሽን ትሰሪያለሽ ይከፈልሻል ትኖሪያለሽ ከኔ ምንም እየጠበቅሽ አይደለም ይሄን ነው መስማት የፈለግሽው አዎ በራስሽ በምታመጪው ገንዘብ ነው የምትሰሪው ደስ አለሽ አሁን ራስሽን ችለሻል ደስ አለሽ እሱን አይደለም እኔ እኮ የምፈልገው በደንብ ታውቂያለሽ አይደለ ይኸውልሽ እህቴ እኔ የምፈልገው እንደኔ አይነት ቦታ እንድትደርሺ ነው በቃ እኔ የምኖረው ላይፍ ከኔ እኩል ነው እስከ መቼ ነው እንደዚህ አይነት ነገር ምን አገባሽ ህይወትሽ ከተቀየረ ምን አገባሽ ይኸውልሽ አታናጂ እንደ እህቴ ሁኚ ያለሽ ከዛ ደግሞ መልስሽ ታናድጂኛለሽ እኮ ልትሆኚ አልቻልሽማ እኔ እኮ እንደ እህቴ ስለማስብሽ ነው ለሌላ ሰው መስጠት የምችለውን ቦታ ላንቺ ሰጠሽ ይሄ ቦታ እኮ መጀመሪያ ስታስገብኝ ራሱ ምንድነው ያልሽው እኔም ታው አንቺ ራሱ ስገቢ ምንድን ነበር ያልሽው ምንድን ነበር ያልኩት ተመልሼ እሱን ላንቺ ማስታወስ የለብኝም እንደ እህትነት ግን እያናገርኩሽ ነው እኔ እንዳንቺ አልሆንም ባንቺ ቦታ በሆነም እኔ እንደዛ አይነት ሰው እንዳልሆንኩ በደንብ ታውቂያለሽ መቼም እኔ መሆናችሁ ማንንም ሰው ወንጌል መሆን አይችልም ምንም እህቴ ብትሆኝ አትጩይ እኔ ሳውራ ጸጥረሽ አዳምጪ ማንንም ሰው እኔን መሆን አይችልም እህትነትሽ እኔ ላይ እንድጮህብኝ ከሆነ ስልጣንሽ ያንቺ እህትነት እኮ ቢቀር ይሻላል አንዳንዴ ከምርሽ ነው ለምትናገሪው ነገር ስነ ስርዓት ይኑርሽ
እሺ ለማንኛውም ቤት ገብተን ማውራት እንችላለን። ከዚህ በላይ እዚህ ጋር መቆም አልፈልግም። አቤት ምን አለ ማለት ምን አለ? ለፈለግሽ ነገር ግን ልሂድ። ዛሬ ደግሞ ቤት መግባት ምን ያስጠላሽ? ጭቃ ቤት ውስጥ መግባት በጣም አስጠልቶኛል። ችግር የለውም ለዛሬ በኔ ሆነብሽ ከሆነ ቤት ውስጥ ነው የመጣሁት። በኔ ሆነብሽና ለዛሬ ግቢ ከዚህ በኋላ ስለማትመጪ። ለማንኛውም ማለት ከዛሬ በኋላ ሁኔታሽ እንደዛ ነው ያስመሰለው። እዚህ ቤት አልገባም እያልሽ አይደል? ከዚህ በኋላ እንደማትመጪ ነው ማስበው የሚሰማኝ። ለማንኛውም አዲስ ነገር አስቤያለሁ። ምን አስበሽ? ከኔ ጋር እንድትኖር ይፈልጋለሁ ከዚህ በኋላ እኔ በመሄድበት። ሰላም እንዴት ነሽ? ወይዘሪት ወንጌል ማለት አንቺ ነሽ? ማን ነው? ችግር የለውም እኔ እነግርሻለሁ። ከሷ ጋር ነው ማውራት የምፈልገው። ማን ነው? እኔ አላውቀውም። ጠርጥሬሽ ነበር። ይኸውልሽ ወይዘሪት ወንጌል ጫፌ ልነካኝ እንዳትሞክር። ጫፌ እሺ ደረጃ ነው በቃ። ምንድነው? ዘረክ እባክሽ አንተ አንቺን ለማናገር ነው። እሺ ምንድነው የመጣሁት? ጭራሽ ጎረምሳ ይዘሽ ትመጫለሽ? ቤት እንግባና በስነ ስርዓት ይኸውልሽ፣ ካሁን በኋላ ከኔ ጋር ተነጋገር። ያሰብኩት ትናንትና እንደዛ ያንሹ ሲጀመር ጠርጥሬኝ ነበር። አንቺ መቼም የኔ እህት ልትሆኛች የወንጌል እህትነት አይገባሽም። ማውራት አልፈልግም። አንተ ደግሞ ይኸውልሽ አላወቅሽኝም መሰለኝ። ማንም ሁን ሲጀመር እኔ አንተን የማውቅበት ደረጃ ላይ እና ጊዜ ላይ አይደለም። ጋዜጠኛ ኤርሚያስ ነኝ። who cares ምንም ሁን። ከቀናቶች በፊት ልታስገድኝ ሞከርሽ። አሁን እስተዛልኩሽ እኔ ተስተሃል። በጣም ጥሩ። ማን እንደዚህ አይነት ተረት የሚነግራችሁ? ስራ የላችሁም እንዴ? ቆይ እሱን ተነግሪዋለሽ። ይኸውልሽ አሁን ይበቃል። አሁን ከኔ ጋር መነጋገር ትችላለች። ምንም እኔ ካንተ ጋር መነጋገር አይነት ሰው አይደለም። መጀመሪያ ደረጃ ከነወቅ በጣም ጥሩ። የለበስከውን ቲሸርትም ደረጃዬን በደንብ አውቃለሁ። ትሰማኛለህ? እኔ ከእንዳንተ አይነት ሰው ጋር ለማውራት ጊዜ ተረፈኝ ሰው አይደለሁም። ብር ምናምን ፈልጎ ከሆነ ስጪው አንቺ ጋር። ይኸውልሽ ወይዘሪት ወንጌል ላናገርሽ ነው የመጣሁት። እባክሽን በትዕግስት እያናገርኩሽ ነው። በስነ ስርዓት አናግሪኝ። እኔ ለማውራት ሲጀምር ቀጠሮ መያዝ አለብህ። እንዴት ነው የሚያደርግህ? ይኸውልሽ ብዙ ታግሽሽ የገፋ ግን ሲቀጥል ካሜራማን እሱን ምንድነው የሚቀርጸው? ለምን ነው ላጠፋሽ በደንብ ተናግራት። ይኸውልህ ይሄ ሙሉ ወንጀል ስትሰራ የነበረችው ይኸውልሽ ሰምኛለሽ፣ እንዳለ የተነጋገርሽው ነገር በካሜራ ተቀርጿል። እየሰማሽኝ? ፊቷን በደንብ አቅርብና አሳያት። እቺ ነች እስከዛሬ ወንጀሎችን ስትሰራ ስታዝ የነበረች እቺ ነች። ፊቷን አቅርብና አሳያት። ይሄም ስልክ ሙሉ ያወራሽውን ነገር ይዛው ስትቀዳሽ ነበር። እየሰማሽኝ ነው? የተናገርሽው እንዳለ በድምጽሽ ተቀርቷል። እሺ በሰላም ነው። አሁን ተረጋጊና በስክክል ገብተን እናወራለን። ይኸውልሽ ወንጌል እየሰማሽኝ ነው? ይኸውልሽ ስራችሽ ነሽ ብዬሽ አያገባክም። እኔ እሷ እንደፈለኩኝ ማድረግ እችላለሁ። ማን ስለሆንሽ አንቺ ማንንም ብለሽ ነው የምታስቢው? ይኸውልሽ ሰምኛለሽ? ስርዓት ያዥ። ሰምኛለሽ? የትም አታመልጭም። ከሆነ በኋላ ወደ ውስጥ ቀጥሽ። ልጅ ግቢ ግቢ እያልኩሽ ነው። ስርዓት ይዘሽ ብትገቢ ይሻልሻል። የትም አታመልጭም። አንቺ ባበላውሽ እንዴት ታደርጊኛለሽ? ህይወትሽን መቀየርኩት። በቃ ዘራ አንተ አጥፋልኝ። ሰምኛለሽ? ስርዓትሽን ያዥ። ይኸውልህ የማትወጣበት ነገር ውስጥ አትግባሽ። የማትወጣበት ውስጥ ነገር አትግባ። ለጋጊ እንዳለ ትንጫሽ በጣም ክፉ ሰው ነሽ። ሰምኛለሽ? ወንጌል ስርዓትሽን ይዘሽ ተመለሽ። ማትወጣ ከሆነ እወጣለሁ። ልቀቀኝ። ከዚህ በኋላ የምታገዝሽ እንደመስልሽ ስርዓትሽን ይዘሽ ታስገባት። ወደ ውስጥ ይዛችሁ አስገባት። ያዛት ታገስሽ። ከዚህ በላይ አንቺ መታገስ አንችልምሽ። ህይወታችሁ አደጋ ላይ ነው የሚወድቀው። ሴት ነሽ ብለሽ ነው እስካሁንም ትዕግስት ያሳየሁሽ እንጂ ንገሪያቸው። ፈርቼሽ ወይም አንተ ወንጌልን አላወካትም ማለት ነው። ማንም ሁኚ ሰምኛለሽ? የአንቺ ስም እኔ ጋር ምንም አይሰራም። ልቀቀኝ። ራሴ ሄዳለሁ። ማንም ሆን ትችያለሽ። ልቀቀኝ። ራሴ ሄዳለሁ። አሁን ቀጥ ብለሽ ትገቢያለሽ። ግቢ ሂጂ፣ ግቢ። አንቺም ግቢ። እሺ ሂጂ፣ ግቢ። ቁጭ በለሽ። እሺ ውድ ቤተሰቦቻችን ከደቂቆች በኋላ እንግዲህ ተመልሰን መተናል። ያው በብዙ ወንጀሎች ስንፈልጋት የነበረችው ሁሉም ነገር ተቆጣጣሪና አዛዥ ከአቶ ባህሩም ጋር እየተነጋገረች ይህም ሁሉ ወንጀል ስታስፈጽም የነበረችው እና አቶ እሸቱንም እህቷንም ጭምር በዚህ ስራዎች ላይ እያዘዘች ሰዎችን እንዲጎዱ ንብረት የምታዘርፈው በአራጣ ስራ ላይ ደግሞ በዋነኝነት ሰዎችን በማታለልና ሐሰተኛ መረጃዎችን በመስጠት ንብረታቸውን እንዲያጡ የምታደርገው እንግዲህ
በጣም ስንፈልጋት የነበረችው ግለሰብ እንግዲህ ይሄው አጠገባችን ተገኝታለች ዛሬ። እስኪ ደግሞ ያው እንደምናያት እንግዲህ በጣም ንቀት የሞላባት ጋጥ ወጥ የሆነች ሴት ነች። እንደ ሴት ክብር የሌላት ባለጌ ሴት ነች። ግን ደግሞ በቻልነው አቅም ላጠፋችሁን ጥፋት በህግ እንድትጠየቅ እናደርጋለን። ሲቀጥል ይህን ስልክ አምጪው ካሜራማን ያለውን ነገር እባክህ አጣራልኝ። ሲቀጥል ካሁን በኋላ አላስፈላጊ እያንዳንዳችሁ አንቺንም ጨምሮ አንድ በአንድ ነው የምደፋችሁ። እያንዳንዳችሁ ነው የምደፋችሁ። ሰምታችሁኛል? አንቺንም ጨምሮ ወንጌል ለመረጋጋት ነው ክርስቲ ትንሽ አንቺ ጭራሽ የማንንም ወጠምሻ ሱሪውን እንኳን መቀየር የማይችል ጣሻም ይዘሽብኝ ትመጫለሽ። እኔ በዚህ ሰውዬ የምገመት አይነት ሰው አይደለሁም። አንተም ብትሆን ወንጌል ምናምን ስንት ወንጌል በሞላበት ሀገር እኔ የተከበረችዋን ወንጌል አታቀኝም። ገባካ? እቺ ለአንተ የጥሪ ድምጽ ናት። እንዲህ ስል አቤት፣ ከዚህ በኋላ እንዲህ ስል አቤት። ሰምታለህ? እሺ እስኪ አሁን የምጠይቅልሽ ነገር በአግባቡ ትመልሽልኛለሽ። እየሰማሽኝ ነው? እስኪ ደስ ይበልክ። ከሀብታም ሰው ጋር ማውራት ምን አይነት ስሜት እንዳለው እስኪ እሺ በጣም ጥሩ። አንድ ጥያቄ፣ አቶ ባህሩ የት ነው ያለው? ባህሩ አለቃሽ? አለቃ የለም። እሺ ስራሽ ምንድን ነው? ምን አገባክ? እኔ ለአንተ የምመልስበት ግዴታ አለብኝ? ኦኬ ደስ ይበልክ። አስመጪና ለኪነኛው አንቺ በጣም ጥሩ። ሌላስ ምንድን ነው የምትሰሪው? በቃ እንግዲህ ያው ይጠቅምሃል ብዬ ነው እንዲህ ተንቀባሮ ለመኖር። አስመጪና ላኪነቱ ላንተ በቂ ነው። ሌላው ስራ እንኳን ቀስ ያልክ ትደርስበታለህ። አቶ እሸቱም እህትሽም እንደነገሩኝ ከሆነ እኔ ላይ ጥቃት እንዲፈጸም ወይም ደግሞ እኔ እንዲገሉኝ ትእዛዝ ያስተላለፍሽው አንቺ ነሽ። ምን አገኛለሁ ብዬ ካንተ? እስኪ ንገረኝ። ምን አለ ካንተ? ምን ይገኛል? እኔ አንተ ሞት ሲጀመር ኖረህ የሚያሞትክ ሰው እኮ ነህ። ታስተውቃለህ። እሺ በጣም ጥሩ። ካሜራማን እባክህ እህቷን አንድ ያስወጣልኝ። ብቻችንን መነጋገር ያለብን ይመስለኛል። እባክሽ አይደለም ስሙኝ፣ ቆይ እሷ ባህሪዋ እንደዚህ ነው። በቃ ሌላ ነገር እንዳታረጋት እኮ ገብቶኛል። አይ ብዙ እያየኋት ነውና እሷ በምትፈልገው መንገድ እናወራለን። አንቺ ግን አሁን ላይ ደጅ ውጭና እባክሽ እህቴ አሳልፈው እንደሰጠችኝ ይወዳል ለመሆን ትንሽ እኔ መሳም ነው የቀረሽ። በቃ ወንጌል ያልገባሽ ነገር እኮ አለ። ምንድነው ያልገባኝ? ጎረምሳ ቀጥረሽ እኔን እንደዚህ ማስጠየቅ? ሰው ቀጥሬ አንቺን ማስይዘው እንዴት ነው? ሲጀመር እኔ ምንም የሰራሁት ነገር የለም። ማንም ያዘኛል ያዘኝ። አይ ዶንት ኬር። ግን ካሜራ ምናምን ሞራል ትችላለች። ውጭ ላይ ሸልፈል። እሺ ካሜራማን እባክህ አስወጣልኝ። ከመጨረሻው ነው ዳሽ ማለት ፈልግ። እባክሽ በዚህ ነው በርቶ ወጭልናለሽ። ልብስሽን ያዥ እንዳለሽ ልጅ በዚህ። እሺ በጣም ጥሩ። አሁን ገልጾ ሆነን እስኪ እንነጋገር። ሲቀጥል እሱን ቁልፍ ልትሰጪኝ ትችያለሽ? እንደናንተ አይነት ሰዎች ሌቦች ናቸው። ጥሩ። በጣም ደክሞኛል። ማለት ቀኑን ሙሉ ብዙ ስራዎችን ሰርተናል። ትናንትናም እንደዚህ ስንሰራ ነው ያለውና እና ምን እርዳታ ነው? ስለዚህ እየሰማሽኝ ነው? እርዳታ ምናምን ፈልገህ ነው? ብር ምናምን ፈልገህ? የምጠይቅሽን ነገር በአግባቡ እያንዳንዱን ነገር ትነግሪኛለሽ። ዙሪያ ጥምጥም ሄዳ አይጠበቅብክም። ገንዘብ ምናምን ከሆነ ለኔ ገንዘብ ምን ይማረል ልሰጥ እችላለሁ። ይሄን ያህል ጋጋታ ያስፈልገው ነበር። ለምን ነው ገንዘብ የምትሰጪኝ? ያው እኔ ደግሞ እርዳታ ላደረኩበት ለማወደሻ ከሆነ ካሜራው አስፈላጊ አይደለም። እኔ ራሴን ምክብ አይነሳው አይደለም። ደግመሽ እንዳነኪኝ በዚች እኔ ራሴ አንተን ስለነካው ይቆጨኛል። ሲቀጥል እኔ እያወራሁኝ እንዳታቋርጭኝ። ደግሜ አልነግርሽም። ልክ ነህ። እሺ ቀጥል። ትክክለኛው ስራሽ ምን እንደሆነ ትነግሪኛለሽ። ካሁን መስማት አትችልም እንዴ? አስመጪና ላኪ ነኝ ያልኩ። ምንድነው አንተ? ያንተ ስራ ምንድነው? ሌባ ነህ እንዴ? ማክስ ምናምን አድርገህ
ማነው ሲጀመር? ገደብሽ ነው። ኦኬ አንተ ማነህ? ቆይ ማን እንደሆንኩ ነው አላወቅሽው? አዎ አላውቅም። እሱ እንድነግርሽ ትፈልጊያለሽ? ባልነግረኝም ግድ የለም። ትሰሚኛለሽ? ምን ያረክ ነው? ስራችን ይዘሽ ትነግሪኛለሽ። ልክ አላወቀኝም። እየሰማሽኝ ነው? አላወቀኝም። ልክ ዝም በይ። ከአሁን በኋላ በእኔ ቁጥጥር ስር ነሽ። መልስ እንዳትሰጪ። እየሰማሽኝ ነው? የምጠይቅሽን ነገር ብቻ ትመልሻለሽ። አይ ብትይ ከሆነ እዚሁ ነው አንቄ መደፍረሽ። እየሰማሽኝ ነው? ሰምቻለሁ። ልቀቀኝ። እየሰማሽኝ ነው? አዎ። ተጨማሪ እድል አልሰጥሽም። በስትክክል እዛ ሄደህ የምትደባደበው ነው ትደባደብ። እሺ ምንድን ነው? እሺ ስለ ስራሽ ንገሪኝ። በቃ አስመጪና ላኪ ነኝ። በስትክክል ምሳሌውን ስራ ነው ያልኩት። አስመጪና ላኪ ነኝ። ሌላ እሱ የከቨር ስራሽ ነው። ወንጀሎችሽን ለመደበቅ የምትሰሪው ስራ እንጂ ትክክለኛ ስራሽ እንዳልሆነ ሁለታችንም እናውቃለን። ስለምን ወንጀል ነው የምታወራው? ያማል እንዴ? ከአቶ ባህሩ ጋር የምትሰሩትን ስራ ነው የምልሽ። ምንድን ነው አቶ ባህሩ? ሲጀመር እኔ እና እሱ ስራ የለንም፣ ስለምንተዋወቅ ነው። አብረን ስራ የለንም። ጥሩ፣ ወደ መንገድ እየመጣሽ ነው። ቀደም አላቆም ብለሽ ነበር። አሁን ደግሞ ስለማውቀው ሰው ጸጥ ብዬ ለማንም ሰው መናገር አይጠበቅብኝም። በቃ አለቀ። አቶ ባህሩ የተከበረ ባለስልጣን ባለሀብት ነው። ሶ ስለሱ ለምንድን ዝም ብዬ ማውራክ? እኔ ደግሞ በስራ እኔ ማወቅ ስለፈለኩ ታወሪያለሽ። በቃ እሺ፣ ይኸው ነገርኩክ። ባለስልጣን ነው፣ ከሱ ጋር እንተዋወቃለን። አለቀ። ኦኬ እሺ። ሁሉን ነገር ለመናገር ያህል ባጭሩ ንገርሽ። እሺም አቶ እሸቱም እንደነገሩን ከሆነ ከአቶ ባህሩ ጋር እንደምትሰሪ የእሱ ጉዳይ አስፈጻሚ እንደሆንሽ ነው የነገሩን። ሙሉ ስራውን በአንቺ በኩል እንደሚሰራ ነው የተነገረኝ። ማነው አቶ ባህሩ? ምንድን ነው የሚሰራው? እሺ ንገረኝ፣ የምታውቀው ከሆነ ምንድን ነው የሚሰራው? በጣም አይነ ደረቅ ነሽ፣ በጣም ሌባ ነሽ፣ ታስታውቂያለሽ። እንዳንቺ አይነት ደግሞ አይነ ፈጣጣ ውሸታም ሴት ነው አይቻላቀም። በጣም ብዙ እንዳንቺ አይነት ቆሻሻ ሰዎችን አግኝቻለሁ በስራዬ ላይ ብዙ። ልክ እኔም ተነስቼ አንተ ማነቅ ስለማልችል እንዳይመስልህ ገብቶሃል? ለምን ሞክሪው? አይ እኔ ከማን ሞክሪውና እንደዚህ እንትን ማለት ትክክለኛ ማንነትሽን ትንሽ ራቅ ብለህ ብትቀመጥ ደስ ይለኛል። ካጠገቤ ትንሽ ሽታ ነገር ተጋብ። በጣም ጥሩ። አሁን መጠየቅሽን በአግባቡ ነው። እሺ ባህሩ ምንድን ነው የሚሰራው? ማን ነው ባህሩ? እየጠየቅኩሽ ያለሁት እሱን ነው። ደግመሽ አትጠይቂኝ። እኔ አላውቅም። የማላውቀውን ነገር ከየት አውጥቼ ነው የምነግርህ? ያማል እንዴ? ችግር ውስጥ መግባት ደስ ይልሻል ወይስ ደግሞ ይሄ ቆሻሻው ባህሩ ነው ምናምን የምትይው ሰው ያድነኛል ብለሽ ነው የምታስቢው? እኔ ማንም ከምንም አይደለም። ትሰሚኛለሽ? ከአሁን በኋላ ምንም ነገር ይፈጠር ከኔ እጅ አትወጪም። ትሰማኛለህ? የማውቀው ነገር የለም። እኔ ወደድሽም ጠላሽም አቶ ባህሩ የት እንዳለ ስለ ወንጀላችሁ ስለምትሰሩት ስራ በሙሉ ትነግሪኛለሽ። አቶ ባህሩ ጫገል ነው ያለው ይነጋል። ግን እኔና አቶ ባህሩ ምንም የምንሰራው ስራ የለም። በጣም ጥሩ። ካሜራማን ስልኩን ስጠኝ፣ ያለውን ማስረጃ ላሳይሽ እችላለሁ። በጣም ጥሩ። እሺ እንዳንቺ አይነት ፈጣጣና ወረኛ ሴት እሺ ባትነካኝ ደስ ይለኛል። እግርህ ነው ደስ አድርገህ። እንዳንቺ አይነት ቆሻሻ ሴቶችን የመንካት ሀሳብ የለኝም። እኔ ራሴ እንዳንተ አይነት ሰው እስኪ ጠጋ በልሽ ከትንሽ ድረስ። እሺ ይሄ ዶክመንት ምንድን ነው? አይደለም ወረቀት ነው። እሺ እኔ ልንገርሽ፣ ይሄ ፋይል ሙሉ ቤቶችን የምታዘውሪ ማለት ከ26 በላይ ቤቶች በአንቺ ስም እንዳሉ የሚያሳይ ወረቀት ነው። ኦኬ የሀብቴን መጠን እያጣራች ነው። እንቀጥል። የ26 ቤት ደግሞ የለኝም፣ ላስተካክልልህ። ስንቀጥል ይሄ ደግሞ ከአቶ ባህሩ ጋር የተነሳሻቸው ፎቶዎች ናቸው። ከራስሽ እህት ያገኘ መስልክ? አዎ እኔ እኮ አላውቀውም ባላልኩት አውቀዋለሁ። አብረን ስራ እንደማሰርን የነገርሽ ነው። አብረን ስራ አንተ እሱ የተከበረ ከሱ ጋር ስራ መስራት ራሱ እኮ በጣም መባረክ ነው። አንተ ራሱ ጸሎትክ እንደሱ አይነት ሰው ለመሆን አለበት ከዚህ በኋላ። ያው ፈጣሪ ራሱ ድሃዎቹን ከሰማ ማለት ነው። በጣም ጥሩ። ቀጣዩን ደግሞ ላሳይሽ። ይህ ቪዲዮ በደንብ ይዩ። በምን አታላሃት ነው የሰጠች? እንዳንቺ አይነት ቆሻሻ ስላልሆነች ነው። ኧረ እባክህ ለምን አታገባት? ለአፍሽ ለከት ይኑርሽ። እየሰማሽኝ ነው? ይሄ ደግሞ
ግልጽ ለማድረግ አሁንም አላቆም ልትይኝ ትቻለሽ። አቶ አቤልን ወይም ደግሞ በቅርቡ ባልሳሳት ባለፈው ሳምንት ይመስለኛል ቤቱን የወሰዳችሁበት በአራጣ የወሰዳችሁበት ሰውዬ ስታስደበድብ ያለው ቪዲዮ ነው። እኔ ይሄ ማን? እኔ ነኝ። እኔ መትቼዋለሁ። እኔ ስመታው ይታያል። ቆመሻል። ቆሜያለሁ። ጋርዶቹም እኮ በእኛ ጋርዶቹ በእኛ ቁጥጥር ስር ናቸው። እሺ በቃ ጥፋት ያጠፋ ሰው እንደዚህ መቀጣት አለበት። አንተም ብትሆን አንተም ጥፋት። ቆይ ስለኛ ህይወት ከምታጣራ ህይወትህን ለመቀየር ብትሰራሽ ማን ስለሽ ነው አንቺ ሰው የምታስደበድብ? ምን አገባክ? ማንንም ብለሽ ነው? ያጠፋ ሰው መቀጣቱን ማግኘት አለበት። ቅጣቱን የሚቀበለው ደግሞ ከተበዳዩ ነው። እኛ ተበዳዮች ነበርን፣ ቅጣቱን ሰጠነው። በቃ አልገባክም አሁን? እሺ አሁን ካንቺ ጋር ብዙ መጫወጫው መነጋገር ማለት ነው። ብለህ ነው ቅድም ያነከኝ እንደዛ ብለህ አስብ። ትንሽ ለሰው ክብር ስላለኝ ነው ዘጠኝ። አልገባኝም። ማነቁ ሊገረምሽ? አሃ ልትመታኝ ማስራ አስፈላጊ ከሆነ አንተ ያማን እንዴ? ምንድነው ሰውን ሳታውቅ እንደዚህ የምትናገረው? እባክህ ዝም በለው ወደዛ። አታባር ሰምኛለሽ። ቁጭ ስራችን ያዥ ብዬሻለሽ። እየሰማሽኝ ነው? ስራችን ያዥ። ካሁን በኋላ መታገዝሽ እንዳይመስልሽ። እየሰማሽኝ ነው? መታገዝሽ እንዳይመስልሽ። አፍሽን ዘግተሽ ትናገራለሽ። ተናገሪ። እየሰማሽኝ ነው? በይ እሺ ልቀቀኝ። ስራችን ይዘሽ ተናገሪ። በቃ ታምታነካኝ እንድናካኝ አልፈልግም። ስራችን ይዘሽ ንገሪኝ። ትከፍልበታለሽ። እሺ ለዚህ ሁሉ ስራክ አብረን እንከፍላለን። እሱ አያሳስብም። ቀጥያው ምንም የምነግርህ ነገር የለኝም። በቃ ሰውዬው ስላጠፋ ተቀጣ። አሁን አቶ ባህሩን ነው የምፈልገው። የት እንዳለ ንገሪኝ። ጫገር ነው ያለው። አቷሽኝ በቃ ያለውን ነገር ንገሪኝ። እኔ እንዳንተ አቶ ባህሩ ዘበኛ መሰልኩ እንዴ? እንዳንተ የሰው ህይወት እየዞርኩ ማጣራው መሰለክ? አላቅም የት እንዳለ። አቶ ባህሩ ጋር አብረን አንሰራም አውቀዋለሁኝ አልኩህ። በቃ መስማት የምፈልገው እውነቴን ነው። አንተ መስማት የምፈልገውን ንገረኝና መልሼ ልንገርክ። እሺ በጣም እየታገስኩሽ። እጅክን ሌላ ነሳበት ደግሞ ትከፍላለሽ። ችግር የለውም። ስለምደግምሽ አንድ ላይ ታስከፊኛለሽ። እስር ቤት ሆነሽ በደንብ ታስከፊኛለሽ። ካሜራማን ይሄን ቁልፍ ያዘልን እባክህ። ይሄ በህገወጥ የመጣ ቁልፍ ነው። ኧረ እባክህ። አዎ እንዳንቺ አይነት መናጢ ደሃ ምንም መናጢ ደሃ ምናምን አይደለም። በቃ የሰራ ሰው ይቀየራል። ኤቭሪባዲ ነው። አዎ ልክ ነው። የሰራ ሰው ይቀየራል። ሁላችንም እናውቃለን። ግን ደግሞ እንዳንቺ ቆሻሻ ስራዎችን እየሰራ ምንድነው የሰራሁት? ምንድነው የኔ ስራ? ንገረኝ። ምንድነው የኔ ስራ? ተጨማሪ ነገር ልንገርሽ። እሺ ሌላኛውን ደግሞ ልንገርሽ። የራስሽ ቋሚ ቤት እንደሌለሽ አውቃለሁ። በየቀኑ የተለያዩ ሆቴሎች የተለያዩ ሩሞች እንደምትይዢ ከዛም ባለፈ በተደጋጋሚ ከአቶ ባህሩ ጋር እንደምትወጪ ማለት ቃሉን መጥራት ትንሽ ስለሚከብድ ነው። እንደ ቅምጡም እንደሆንሽ እናውቃለን። አይ እኔ እንደዛ እንደምትላቸው አይነት ሴቶች አይደለሁም። ለአንተም ቢሆን አንድ ምክር ልምከርክ። ቤት ገዝተህ ካስቀመጥክ ማለት ገንዘብክን ይዞ ተቀመጠ ማለት ነው። ያን ያህል ገንዘብ ደግሞ ቤት ላይ ኢንቨስት ማድረግ አግባብ አይደለም። አዎ ልክ ነህ። ድሃ ነበርኩኝ። ከድህነት ተነስቼ እዚህ ላይ ደርሻለሁ። ሰውነትሽን በመሸጥ ሰውነቴን አልሸጥኩም። ስራዬን በደንብ ነው የማውቀው። ማንም ስለኔ አይመለከተውም። ምንም ብሰራ አንደኛ ሰውነቴን እንኳን ብሸጥ ልክ ነሽ። ማንም ስላንቺ አይመለከተውም። ራስሽንም ማጥፋት ብትፈልጊ ትችያለሽ። ግን ደግሞ ማንንም መጉዳትም አች ማንንም አልጎዳሁም። ማንንም የጎዳው ሰው አይደለም። አሁን ያሳዩሽ ቪዲዮ ምንድን ነው? እኔ እኮ ነገርኩክ። ሁሉም ሰው የእጁን ማግኘት አለበት። ትሰሚኛለሽ? ከኔ ጋር ስታወሪ አትጭ። አንተም እየጮክብኝ ነው። ደግሞ ምንም መስማት የምችል ራሱ እየመሰለኝ አይደለም። ሁሉም ሰው የእጁን ማግኘት አለበት። አለቀ በቃ። እያንዳንዱ ሰው ላጠፋው ጥፋት መቀጣት አለበት ብዬ ማምን ሰው ነኝ። ስለዚህ ይሄ ሰውዬ ጥፋቱን በጣም ደስ ይላል። ስለዚህ ሁሉም ሰው መቀጣት አለበት ብለሽ ታምኛለሽ? አምናለሁ። በጣም ጥሩ። ካሜራማን ጋርዶችን አስገባልኝ። እሷንም ወደ መጋዘን ትወሰድ። ማለት የመጋዘን ነው ወሰደው። መቀጣት ሁሉም ሰው መቀጣት ስላለበት እኔ አላጠፋሁኝ። ለምንድነው ተነሽ። እኔ ለምንድነው የምቀጣው? ላጠፋሽው ጥፋት ነው ይዛችሁ ጠፍ። እንግዲህ ውድ ቤተሰቦቻችን በመጨረሻም ወይዘሪት ወንጌልን ይዘናታል። ምንም ነገር አትናገርም። እንዳያቻት በጣም ደረቅና አስመሳይ ቆሻሻ ሴት ነች። ለእህቷ እንኳን የማትሆን ወንጀለኛ፣ አሳፋሪ፣ አጸያፊ ሴት ነች። በገንዘቧ በሰውነቷ ሰዎችን ለማታለልና በጣም ቆሻሻ ሴት ነች። ማለት ለምጠቀማቸው ቃላቶች ቤተሰብ በጣም ይቅርታ ጠይቃለሁ። ግን ደግሞ በጣም ስሜታዊ ስላደረገች ነው። እንደዚህ አይነት አረካሽ ሴቶች ያው
የሚገባቸውን ቅጣት ካላገኙ ምንም ነገር ከማድረግ አይመለሱም። ስለዚህ እሷንም ወደ መጋዘን አስገብተናታል። ያለውን ነገር ከካሜራማናችን ጋር ሚኪም እየደወለ ነው ስላሉኝ ለሚኪም ያለውን ነገር አሳውቀ ነው እሱ ጋርም ያለውን መረጃ እንቀበላለን። አዲስ ነገር ስናገኝ ለእናንተ ለውድ ቤተሰቦቻችን የምናሳውቅ ይሆናል። እሺ ውድ ቤተሰቦቻችን ያው በድጋሚ ተመልሰናል። ያው ጋርዶቹን በጣም አስቸግራቸው ነው። መናገር የምፈልገው ነገር አለ እሱ ካልመጣ ለማንም አንናገርም ስላለች ነው። እንግዲህ ውድ ቤተሰቦቻችን በድጋሚ ከካሜራማናችን ጋር ተመልሰን መተናል። ምንድነው አልገባኝም ማለት ብዙ ነገሮች አውርተናል። ብዙ እድልም ሰጥቼሻለሁ። አሁን ምንድነው ሀሳብሽን ያስቀየርሽና ምንድነው ልነግሪኝ የፈለግሽው? ይኸውልህ ማለት እዛ ያሉትን ሰዎች ሳያቸው እንዳንተ አይነት ሰው አይደሉም። አንተ በጣም በቃ የሆነ ረጋ ያልክ ሰው ነክ ማለት አይኖ በንግግርና ድጄ ነው እንጂ እንደነሱ ክፉ እንዳልሆንክ ተረድቻለሁ። ገብቶሃል? እና ምንድነው መሰለክ ምን መሰለክ ይኸውልህ እኔ እናንተ እዚህ ድረስ የመጣሽው ስለ ጸባይ ልነግሪኝ ነው? ኖ አይደለም እየሄድኩኝ ነው። እሺ መናገር የፈለግሽው ነገር በትክክል ንገሪኝ። መረጋጋት የምትችል አይነት ሰው ነክ ይልክ ሰቆድ በቃ ፊዚካልክ ምናምን አሪፍ ነው። ውጪ እንዳሉት አይነት ሰዎች አይደለም። በቃ በጣም ራርተህልኛል እስካሁንና እሱን ነገር ተቀንዝቤያለሁ እና ለማውራት የፈለኩት ነገር ቆይ እናውራ። አሁን ይኸውልህ እንዴት ነው እኔ እናንተ እዚህ ጋር ፍሬንድሊ ሆነን ካላወራን ነገሮችን ማስረዳት አልችልም። ባይዛዌ ግን እጀታክ ያምራል ደስ ይላል። እሺ እሱን ተይና መናገር የፈለግሽውን ነገር ንገሪ። ስፖርተኛ ነክ ምናምን አለ ሰውነትክ ምናምን ደስ ይላልና ያው እኔ እናንተ መጠቃቀም እንችላለን ማለት ያው አላ ይኸውልህ እኔ እንደሌሎቹ ሴቶች አካባጅ ምናምን ሴት አይደለሁም። just like እኔ እናንተ እዚህ ጋር ማንም ሳይሰማ መጠቃቀም እንችላለን። ምን ልትሆኚ እየሞከርሽ ነው? ነው በጣም ቆንጆ ነኝ አውቃለሁ። አይነክ እሱ ነው እየነገረኝ ያለው ፍላጎት ግን አይነክ በጣም እየነገረኝ ነውና እኔ እናንተ ማውራት እንችላለን። በመጀመሪያ ካጠገቤ ራቂ። ወደዛ ጠጋ ብለሽ ቁጭ በይ። ለምን ነው በደንብ ጠጋ ብለሽ ቁጭ በይ። እኔ ላውራክ ነው አይደል ያልኩት? ለምንድን ነው እንደዚህ የምትሆነው? በቃ መናገር የፈለግሽውን ነገር ተናገሪ። ተናገርኩኝ ነው እንደዚህ የራከኝ ደግሞ በቃ እንደ ጓደኛ ቀረበኝ። ከዛ ማውራት ያለብኝ ነገር አውራካለሁ። እሺ ንገሪ፣ እየሰማሁሽ። ያ እና መጀመሪያ ግን እጅሽን አውርጂ። ምንድነው ስራክ? መናገር የፈለግሽውን ንገሪኝ እያልኩሽ ማለት በጣም ደስ ትላለህ። በጣም ደስ የምትል ሰው ነህ። በጣም ጥሩ። እንደማየው ከሆነ ሀሳብሽ ግልጽ ይሁን። ኖ አይደለም፣ ምንም ግልጽ የሆነልህ ነገር የለም። መጀመርኩትና አውሬውን ገና። እሺ ለማንኛውም እጅሽን ከሌላ እሺ። ካሜራማን ካሁን በኋላ ደግመሽ እንዳነኪኝ እየሰማሽ ነው። ደግመሽ እንዳነኪኝ ለምን ካሜራማን ምናምን በልቆይ አቶ ባህሮት እንዳለ ማወቅ ትፈልጋለህ? አልፈልግም። እሺ መናገር አለብሽን? ቴንክ ዩ ሶ በትክክል ነገር እያንዳንዱን ነገር ማወቅ የምትፈልግ ከሆነ ደግሞ እኔ በምራመደው እርምጃ ልክ መራመድ አለብህ። እሺ ደስ ላይ ቀደም አንተ ስትናደድ እኩል ተናድጃለሁ ማለት። ስለዚህ አንተ ደግሞ እኔ አሁን ስረጋጋ አንተን ለማዋራት ስሞክር በደንብ ልታዋራኝ መሞከር አለብህ። እሺ በጣም ጥሩ። ቴንክ ዩ። መናገር የፈለግሽውን ነገር ንገሪ። አላውቅም ግን እስከዛሬ እዚህ ሰፈር ነህ? መቼም እህቴ አንተን አይታ ይሄን የምሰለው በታይታ ነው እውነቱን ለመዘርገፍ የተገደደችው። አይኖች ራሱ ደስ ይላል ማለት አይንክ የሚነግረኝ ነገር እኮ አለ። ባይገርምክ የሰው አይን ደንባይ ባይገርምክ የሰው አይን አይቼ በደንብ ምረዳ ሰው ነኝ። ጎበዝ፣ በጣም ጎበዝ ነሽ። ኖ ይኸውልህ ውጭ ያሉት ሰዎች እያስገደዱክ ምናምን ከሆነ እኔ አንተ ብቻችን ሄደ ማውራት እንችላለን። ጨረሽ? ያው እንፈልግ ከሆነ ስለ ባህሩ መስማት አትፈልግም? እንደዛ ከሆነ እኔ እናንተ ብቻችን ወተን እናውራ። ካሜራ ምናምን ተወደዛ ለቀቂኛ ነው ቁጭ በይ። እንዳልሽ ነው ማለት በጣም ቆንጆ ነሽ። ቴንክ ዩ። ያው ወጣት ነሽ። አይ ኖ ግን ደግሞ እንደዚህ ይሄን ያህል ርካሽ ሴት አልመሰልሽኝም ነበር ሳይሽ። ይቅርታ ርካሽ ሴት አይደለሁኝ። እንደማይሽ ከሆነ አሁን በትክክል ያደነኩልክ ነው መናገር ያለብኝ ነገር ካንተ ጋር ፍሬንድሊ ለመግባት የሞከርኩኝ። ስለዚህ እንደዚህ መነጋገር ከፈለሽ ይሄን ያህል መጠጋጋቱ መቀራረቡ አስፈላጊ አይመስለኝም። በጣም ራስክን ምን ላይ እንደምቆልለው እሱ እንግዲህ መስማት የምፈልገውን ራስክ አጣርተህ መድረስ ትችላለህ። በጣም ጥሩ። እንግዲህ አንቺም ደግሞ ያው ከቅንጡ ህይወትሽ ትውጭና ከዛሬ ጀምሮ እንግዲህ ቅድም አይተሻል ባልሳሳት መጋዘኑን ያው እንደው ሻዛው ታስረሽ የማቆየት መብት የለክም። ማነክና እመኚ ቃል ገባልሻለሁ። ማነክ አንተ
እኔ ነው አስራ ማቆየት የምችለው። ኖ ህግ ባለበት ሀገር እንደዚህ መሆን አንችልም። ማን እንደሆንኩኝማ ስለምታውቂ ነው ልታስገድኝ የሞከርሽው። እኔ አንተን በጣም ታምራለህ ቆንጆ ነህ ምናምን ስላልኩክ በጣም የልብ ተሰማክ እንዴ? ከአንተ ምን አገኛለሁ ብዬ ነው ማስገድልክ? ምን አገኛለሁ ብዬ? ኦኬ መረጃ አጣራለሁ ምናምን ትላለህ። አይተል መረጃ ካሳየኝ ይሄ አንቺ ያጠፋሽ ጥፋት ነው መታሰር አለብሽ ካልክ ሪል ፖሊስ አምጣና ሰረኝ። እዚህ በምን ወጣምሻ መጋዘን ውስጥ ታስሬ የምቆይ አይነት ሴት አይደለሁም። የቀድሞቹ ሰነዶች ከበቂ በላይ ናቸው። አንቺ ላይ ክስ ለመስማት ምንም አይነት ክስ ማስመር ሲቀጥል ከዛ ውጪ የራስሽ የገዛ እህትሽ ነች አለቃው አንዶሽ ሙሉ ስራውን አንቺ እንዳዘሻት የተናገረችው ኖ እኔ እንደዚህ ነገር ሲቀጥል እንዴ እሱ ማስታክ ቢሆንስ ስሚኝ ከአንድም 3 ከአንድም 4 ምስክሮች አሉ ስለኔ መሰክሩ በአራጣ አበድረሽ አልመልስም ሲሉ አብረሻቸው መደብደብ ከዚህ በፊት ደግሞ ህይወት እንዲያጠፉ የቀጠርሻቸው ጋርዶች ሙሉ በሙሉ በቁጥጥር ስር ውለዋል። እነሱ የተናገሩት ነገር እውነቱን ሸቲውን ሳታረጋግጥ መወሰን የምትችል አይነት ቀኑ ሙሉ በጣም ለፍተናል። እኔ ደግሞ በሰላም ለማገረክ እየሞከርኩኝ ነው። በጣም ብዙ ሰዓት ከዚህ በኋላ ያው ካንቺ ጋር ማውራት አልፈልግም። ስራሽን ተይው ካሁን በኋላ ምክንያቱም የሚቀጥሉት ልክ እንዳንተ እኔ ቦዛን አይደለሁም። በየሰው ቤት ምዞረው ስራ ፈት ይመስል በየሰው ቤት እየገባው ወሬ ማጣራው እንዳንተ አይደለሁኝ። ገባክ አይደለ? ለእያንዳንዱ ሰው ላጠፋው ጥፋት ቅጣት ያገኛል። በቃ እነዛ ሰዎች የሚያሳስር አይነት ጥፋት አይደለም የሚያጠፉት። ገንዘቤን ወሰዱብኝ ብዬ ህግ ጋር ብሄድ ህግ ለእኔ ምንም አይነት ገንዘብ ሊሰጠኝ አይችልም። አይ ኖ ዛት ሶ የራሴ የምለውን ቅጣት ወሰድኩኝ። የራስሽ የምትይው ቅጣት ስሚ፣ የራስሽ የምትይው ቅጣት የሰው ህይወት መውሰድ ነው። የሰው ተጥፍቻ አላውቅም። የራስሽ እህት የራስሽ ጋርዶች ናቸው እንግዲህ በሰከሩት። እኔ ጋርድ የለኝም። ይሄ ማን ነበር ስሙ ራሱ አይያዝልኝም። ማን ነበር? እዚህ ቤት አስጠግቼው ማኖረው ሰውዬ ማለት ነው። እሱ ያለ ከሆነ አትመን ነው። የማንንም ቅራቅም በወሬ መስማት የለብክ። እሺ በጣም ጥሩ። ቁልፌን ስጡኝና ሁልጅ። እሺ ወደ ካሜራማናችን ያው እንግዲህ መነጋገር ያለብን ነገሮችን አልተነጋገርም። ያው በድንገት አቋርጣን ነው የመጣችው። በኋላ ተነጋገር። ስለዚህ እባክሽ አንዴ ስልኬና ቁልፌን ስጠኝ። እሺ እንሰጥሻለን። ስለዚህ ያለውን ነገር እንነጋገራለን። ማለት ብዙ ነገሮች ማወቅ ያሉብኝ ነገሮች ያሉ ይመስለኛል። ማጣራትም አለብን ብዙ ነገሮች። ለዛሬው እስኪ ይብቃንና ማለት እችንም ጋጦጥ ሴት ወደ መጋዘኑ ሰዷት። ከአሁን በኋላ ምንም አይነት ነጻነት እንዳሰጣት እየሰማችሁ ነው። ምንም አይነት ነጻነት ማግኘት የለባትም። ትታሰር። ለምንድን ነው የምታሰረው? እዛው መጋዘን ውስጥ ይቆለፍባት። ፖሊስ መቶ ሊያስረኝ ይችላል። አንተ አይመለከትክም። እሱን እኔ ወስናለሁ። ለምን አንተ የምትወስነው? ውድ ቤተሰቦቻችን እንግዲህ አዲስ ነገር ሲሉ ለእናንተ ይዤላችሁ ምቀርብ ይላል። አሁን ግን ወደ መጋዘን መሄድ አለባት። አልሄድም። ቆይ ለምንድን ነው የምሄደው? አታስቸግሪኝ እባክሽ። ቆይ አዳምጠኝ። ለምንድን ነው የምሄደው? ውሰዷት